ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በተለይ ዛሬ በመጀመሪያ ደረጃ የምናገር ነገር ቢኖር ሙስሊም እህቶቼ ተጠንቀቁ። ወላሂ ማለት በመጀመሪያ ደረጃ ምን እንደሆነ እወቁት። ወላሂ ማለት የእናንተ ቆሎ መሸጪ አይደለም። በየኮሜንቱ በተለይ አንዱ አለች አራቴና አምስቴ ወላሂ 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 አብርሽ ያሳዝናል። ምኑ ነው የሚያሳዝነው? የኔ እህት አንቺም አላሳዘንሽ። አንቺም እስከ 3 አመት ድረስ በውሸት እየተከታተልሽ በውሸት ወላሂ እያልሽ አንቺም አላሳዘነሽ። አንቺም ለነገ ለቤታችን ምን እንደሚጠብቀን አላዘንም እኛ ማለት ነው። ምን እየሆናችሁ ነው እህቶቼ ማለት ነው? ማርያምን ወላሂ የምትሉ እህቶቼ ማለት ነው። እውነት መስሏችሁ ነው? ግን በተለይም ደግሞ ሙስሊም እህቶቼ ኮሜንቱ አጠቃላይ በየቪዲዮ በትንሽ ቪዲዮ ይሁን በትልልቅ ዩቲዩበር ይሁን ወላሂ የምትሉት አላህን ልትፈሩ ይገባችኋል። እውነት ተጠንቀቁ ለራሳችሁ። ብዙ ወንጀል እናረጋለን፣ ነገር ግን ወላሂ የምትባልዋ ቃል ምን እንደሆነች ማወቅ አለባችሁ፣ መለየት አለባችሁ ማለት ነው። እኛ እዚህ ጋር ቀልባችን ደርቆ ነው እንጂ በማይሆነን ቦታ ነው የተቀመጥነው። ሙስሊም እህቶቼም እንዲሁም ክርስቲያን እህቶቼ ማለት ነው። የማይመጥነን ቦታ ነው ያለነው ማለት ነው። ትላንትና አብርሽ የዳኒን ስልክ መስበር አላቅተውም። በደንብ አድርጎ እንክት አድርጎ ይሰብረዋል ማለት ነው። ዳኒንም ከቤቱን ውልቅ አድርጎ ያስወጣው ነበር። እውነተኛ ትክክለኛ ነገር ቢሆን ማለት ነው። ይሄንን ነገር ማለት ነው። መቼ ነው የሚገባችሁ እናንተ? መቼ ነው የምትረዱት? በዚህ ናክል ወላሂ የምትሉበት ነገር እንዴ! ጤነኛ አይደላችሁም እናንተ። ቪዲዮ እኮ አብርሽ አይቶ እኮ ነው የሚለቀው። ታምሌት ተሰርቶ ተልኮለት ኤዲት ተደርጎ እኮ ነው ራሱ ኤዲት አድርጎ እኮ ነው የሚለቀው። እሱንም በአብርሽ ቤት የተለቀቀው ቪዲዮ ማለት ነው። በራሱ ቤት ራሱ ተስማምቶ እተውናለሁ እችላለሁ እንደዚህ ነገር የወንድ ማንነቴን አሳያለሁ ብሎ ነው እንጂ ሩታ ከመሬት ተነስታ አይደለም። ዳኒ ከመሬት ተነስቶ አይደለም። እባካችሁ ይግባችሁ። አብርሽና ሩታ አልተጣሉም። ዳኒና አብርሽ ደግሞ አልተጣሉም። ሁላቸውም ፍቅር ላይ ናቸው ማለት ነው። ፍቅር በፍቅር ናቸው። ዳኒ ደግሞ የሚያደርገው ነገር ጥረት ሩታና አብርሽ አንድ ላይ ለማድረግ ነው። ለሰው እንደዛ ነው የሚተውኑት። ነገር ግን ተው። አንደኛ ነገር ሴት ልጅ ናት። በሴት ልጅ ላይ ብዙ ያልሆነ ስድብ አትሳደቡ። ሩታና አብርሽ ማለት በጣም ጀግናና የስራ ሰዎች ናቸው። በተለይም ደግሞ በአብርሽና በሩታ ነገር እኔ የሚያስደስተኝ ነገር ቢኖር የፈለገ ስራ ቢሰሩ የፈለገ ድራማ ቢሰሩ ልባቸው ይተማመናል። አብርሽ የሩታን ልብ ያውቃል፣ ሩታ ደግሞ የአብርሽን ልብ ታውቃለች። የፈለገ ነገር ቢሰራ ማለት ነው። ይሄ በ3 አመታቸው እንኳን አንድ ቀን እውነተኛ ትክክለኛ የሆነ ታሪክ በሩታና በአብርሽ የደረሰ ነገር ምንም አይነት ነገር የለም። ፍቅር በፍቅር ናቸው። ስራ እየሰሩ ነው። እኔ እውነቴ ነው የምላችሁ። በአብርሽም በኩል ሴት አትምጣ፣ በሩታም በኩል ወንድ አይግባ። አብርሽና ሩታ ብቻ ሆነው ሲሰሩ የፈለጉት ነገር ይስሩ። ምክንያቱም ለራሳቸው ለክብራቸው ካልተጨነቁ ሰው ምን ይለኛል፣ የሚዲያ ሰው ነኝ፣ ይህንን ነገር ያስጠላብኛል፣ ይደብርብኛል ካላሉ ይስሩ። አብርሽና ሩታ ለብቻቸው አይደለም የሚሰሩት፣ ህዝብ አጠቃላይ እየሰራባቸው ነው ማለት ነው። በዚሁ አጋጣሚ አንዳንድ ዩቲዩበሮች አላችሁ ማለት ነው፣ በጣም የምትገርሙኝ ማለት ነው። ስራ እንደሆነ እያወቃችሁ ድራማ እየሆነ እያወቃችሁ እራሳችሁ ከዚህ በፊት አብርሽና ሩታ እኮ ተጣሉ ብለን እኛ ስናለቅስ እንባችን ስናረግፍ ማለት ነው። እነሱ እኮ ድራማ እየሰሩ ነው፣ ስራ እየሰሩ ነው ብላችሁ የምትናገሩት ማለት ነው። ዛሬ ግን ዞራችሁ ሩታን የምትሰድቡ ሩታን የምትረግጡ ማለት ነው። በዚህ ናክል አብርሽ ህጻን ልጅ ነው? እስቲ ንገሩኝ ማለት ነው። አብርሽና ሩታ ህጻን ልጆች ናቸው? ጭራሽ ሩታ ማለት ነው እናንተ ስታስቡት አብርሽን በፈቶ ይዛ ማለት ነው እስከ መቼ ድረስ ታስቀምጠዋለች ቤቷ? እስከ መቼ ድረስ ይቀመጥላታል? አይቀመጥላትም እኮ። አብርሽም ቢሆን በፈቶ አምሮ አይመጣም። ምን ነው አደባባይ ላይ ራቆቱ እያየ ነው አይደለም እንዴ? አይደለም ይሄንን ነገር ማለት ነው። ጋሽዬ እንኳን እኮ ሲለምኑት ማለት ነው ልቤ ተሰብረዋል ልጄ ተመለስ ሲሉት እንኮ ነው ያልሰማው። አብርሽ ዛሬ ለራቁት ፈቶት እንዴት ይፈራል? ወንድ ልጅ እኮ ነው። ምን ያስፈራዋል? ደግሞ ይሄው አደባባይ ላይ ራቁቱ እያየ ነው አይደል እንዴ? ለምንድን ነው የሚፈራው? እሱንም አስተሳሰብ የሚባል ነገር ይኑራችሁ። እሱንም ከሚስቱ ጋር ከሩታ ጋር ማለት ነው። ሩታ እኮ የራቁት ፈቶ ብትለቅበት ሩታ ነው እንጂ የምትዋረደው፣ አብርሽ እኮ አይዋረድም። ይሄ የሁላቸውንም ስምምና አለበት። ሁላቸውም ተወያይተው ተመካክረው የሚሰሩት ነገር ነው።
ምክንያቱም እንደዚህ ካልሰሩ ኑሮ አይቻልም። አሁንም ምደግምላችሁ ነገር ወደ ራሳችሁ ተመለሱ። እውነተኛ ወንጀላችን በዝቷል። ለምን እንደሆነ እንደሚጫወቱብን ታውቃላችሁ። አይዲያ ሆነው የሚመጡብን አብርሽም ሩታም፣ በሩታም በኩል ያሉ ሰዎች፣ በአብርሽም በኩል ያሉ ሰዎች ማለት ነው። እኛ አብዛኛው ኦዲየንስ አብርሽና ሩታ ታርቀው በፍቅር እንዲመጡ በፍቅር እንዲሰሩ አብዛኛው ኦዲየንስ የሚፈልገው እንደዛ ነው። ምክንያቱም እያባበሉ ማለት ነው ያልሆነ ታምሌት እየጻፉልን መግቢያ እያስገቡልን የእኛ ልብ እየሰረቁ ነው የሚሰሩት። ይሄ የእኛ ፍላጎታችን ስለሆነ ነው፣ በእኛ ቦታ ስለሚያገኙ ነው። እኛ እኮ እንደ ማንኛውም ዩቱበር አብርሽና ሩታ የራሳቸው ጉዳይ ብሎ ኦዲየንስ ንቆ ቢተዋቸው ቦታ ባይሰጣቸው ድሮም ታርቀው ነበር። ድሮም ከእንደዚህ አይነት ስራ ተላቀው ነበር። ግን ጥፋትም እኛ ጋር አለ። ቪዲዮ የምንሰራ ኮሜንት የምንጽፍ የምንሳደብ አስተያየት የምንሰጥ ልክ እንደ ራሳችን አድርገን ማንኛውም ነገር አንሰጥም። እኔ አሁን ነው የገባኝ ማለት ነው። እና እባካችሁ ከምንም በላይ ለእምነታችሁና ለዲናችሁ ቆሙ ማለት ነው። ቆይ እንዳየ ሰው እኔ እኮ የምትገርሙኝ በአይናችሁ እንዳየ አንድ ሰው ማርያምን ወላሂ ሲል በአይኑ ያየው ነገር ነው እንጂ በግምት ተነስቶ አይደለም። እንኳን በቪዲዮ አስተያየት ብትሰጡ እሺ። በዚህ ናክል ሁለቱም ህፃን ልጅ አይደሉም። ዳኒም ህፃን ልጅ አይደለም። ገባችኋ? እኛን ለማሳመን ተመልካችን ለማሳመን ነው እንጂ ምንም አይነት ነገር ጥላቸው የለባቸውም። በማናቸውም ማለት ነው። በየትኛቸውም ሁላቸውም ተስማምተው የሚሰሩት ነገር ነው። እኛ ቆይ እስከ መቼ ድረስ የአብርሽና የሩታ የነዳኒ ተከታይ ሆነን ዘበኛ ሆነን ልንኖር ነው ማለት ነው? ተው እንጂ ጭራሽ ሩታ በዚህ ናክል ይሄ እኮ ገዝታ እኮ ነው ብታመጣው ራሱ ሩታ በእንደዚህ ነገር ቢያስፈራሩት እንኳን እስከ መቼ ድረስ ነው ተለምኖ የሚቀመጠው? አብርሽ እኮ ቢፈልግ ቤቱ ነው መግባት ይችላል። ባይፈልግም ደግሞ አልመጣም ማለት ይችላል እኮ አብርሽ። እውነቴ ነው ልላችሁ የምወደው ነገር ተስማምተው ተነጋግረው እንዲህ ብንሰራ እውነት እንደዚህ ነገር ምክንያቱም ሩታ ለምን ተመልሳ በቀል ሰራችሁ በቃ ለአይዲያ እንዲመቻቸውና ሩታን ደግሞ መጥፎ እንደሆነች ጥሩ ሴት እንደሆነች ለቤቷ ክብር እንደሌላች እንዲደረግ ነው። ምክንያቱም እሷ ደግሞ ለቤቷ ትኑር እንጂ ትስራ እንጂ በቃ ባልዋ ይለወጥ እንጂ ከፍ ይበሉ እንጂ ምንም አይነት ለውጥ የለም። ለምን እንደሆነ ታውቃላችሁ? ሩታ ይሄንን እንደምታረግ በእናንተም ጥሩ አስተያየት አሰጧት። ለከልቧ ራሱ ብትመጣ በቀን ነው ትላላችሁ። ኮሜንት ሁሉ ሰሞኑ ምን እየተባለ ነበረ? በቀን ነው አብርሽ ራስህን ጠብቅ። በዛ አይዲያ አድርገው መጡ። አይዲያ ራሳችን እየሰጠናቸው የሚሰሩት እነዚህ ልጆች በቃ ይስሩ። እስከ ዛሬ ተሳደብን፣ ተራገምን፣ ሩታ እንደዚህ ነሽ፣ አብርሽ እንደዚህ ነው፣ ዳኒ እንደዚህ ነው ተባላ። ምንም አይነት ፋይዳ የለም፣ ምንም አይነት ለውጥ የለም። እነሱ ዞሮ ዞሮ እዛ ናቸው። እና እባካችሁ ቤተሰቦች ተጠንቀቁ።